ፊቷን የማታሳየው የጽናት እናት ናት። ብዙዎቻችሁ የጽናት እናቷ ስላለች በጣም ደስ ብሏችኋል። ግን ደግሞ አባቷ ስለታመመ ብዙዎቻችን ተከፍተናል። ምክንያቱም ለፍቶ ያሳደጋት እዚህ ያደረሳት አባቷ ነው። አሁን ላይ ደግሞ ይህን የአባቷን ህመም የአባቷን እንደዚህ ፓራላይዝ መሆን አለመናገር ይህን ነገር ስታይ እጅግ በጣም ልቧ ተሰብሯል። እናቷ እንዳለች ደግሞ ብታቅ በጣም ደስ ይለኛል። እናቷ ግን ማንነቷን ሳታስታውቅ ገንዘብ ወደ አካውንቷ እያስገባችላት አባቷን እንድታሳክም እያደረገቻት ነው። ይሄ ነገር በጣም ደስ ብሎኛል። ግን ትዝታ እያደረገች ያለችው ነገር መጨረሻ ላይ መስዋዕት የሚያስከፍላት ነገር ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ደግሞ እንደተለመደው ሀሳብ አስተያየት መስጠት አትርሱ። እውነት ለመናገር ትንሽ በጣም ከፍቶኛል። ምክንያቱም የጽናት አባት አቶ ግርማ በመታመሙ ከፍቶኛል። እንግዲህ ደግሞ እዚህ ጋር ጽናት በጣም ተናዳ ባለፈውም እንደነገርኳችሁ እያስጠነቀቀቻት ነበረ የእንጀራ እናቷን ማለት ነው። ይህን ነገር የምታደርገው ምንድነው? ሰውም እያለም ይሁን ሰውም በሌለበት ሰዓት በጭራሽ ከአባቴ ለፊት ወይም ከአባቴ ጎን እንዳይሽ አልፈልግም ብላታለች። እስካልፈታኝ ድረስ ባለቤቴ ነው፣ ግዴታ የመጠየቅም ደግሞ አብሮ የመሆን ግዴታ አለብኝ ብላ ነው የመለሰችላት። ይሄን ሁሉ የምታደርገው እርግጠኛ ነኝ ወይ እዛው በተኛበት ልትጨርሰው ትፈልጋለች ማለት ነው። ይሄን የምታደርገው ለምንድን ነው? ንብረቱን ሙሉ ለሙሉ በቃ ወይንም ደግሞ ባሏ ሞተ ተብላ ንብረቱ ሙሉ ለሙሉ ወይ ወራሽ እንድትሆን ወይ ደግሞ ወደ ራሷ ለማዞር ነው ይሄን ሁሉ ነገር የምታደርገው። እውነት ለመናገር አቶ ግርማ ፓራላይዝ ሆኗል። መናገርም አይችልም የጽናት አባት ማለት ነው። እዚህ ፊት ለፊት የምታዩት ደግሞ ናሆም ተስፋዬ ይባላል። ይሄ ማለት ስሙን የቤትና የድርጅቱን ስም ያዞረችለት ልጅ ነው ማለት ነው። ገንዘብ ካልሰጠሽኝ አልመልስልሽም ወይንም ደግሞ ስሙን አላዞርልሽም ብሏታል ማለት ነው። እውነት ለመናገር እኔ ይሄ ነው ብዬ ልነግራችሁ አልችልም። ትንሽ በጣም ከባድ ነው ማለት ነው። የእንጀራ እናቷን ብትሆን እንግዲህ ትልቅ አደጋ ወይም ትልቅ ነገር እያመጣችባት ነው ማለት ነው። አባቷን በሽተኛ አድርጋባታለች። እናቷንም ደግሞ እሷ እንደገደለቻት አታውቅም። ምክንያቱም ለአባትዮ ብቻ ነበር የነገረችው። ድርጅት ውስጥ ሁና ያን ነገር ስትነግረው ወድቆ ነበረ እንግዲህ እንደዚህ ፓራላይዝ የሆነው ማለት ነው። በሚለቀቀው ቀጣይ ክፍል እንግዲህ በደንብ እናየዋለን። ወደ ቤትም ተመልሶ እናየዋለን ከሆስፒታል ስላልወጣ ማለት ነው። የጽናት እናት በመኖሯ እጅግ በጣም ደስ ብሎኛል። ምክንያቱም መጨረሻ ላይ ወዳቂ የምትሆነው የእንጀራ እናቲቱ ስለሆነች ማለት ነው። እና ብቻ በጣም ከባድ ነው ያለው ነገር። በተለይ አሁን ላይ ያለችበት ጽናት ያለችበት ሁኔታ በጣም ከባድ ነው። ምን እንደምላችሁ አላቅም። የሰው ልጅ ጭካኔ ይሄን ያህል መሆኑ ከባድ ነው በጣም ማለት ነው። እና እሷም ደግሞ እንግዲህ ጽናትን በጣም እንደዚህ ስታያት ነው ደሟ የሚፈላው ማለት ነው። ውጭልኝ ከቤት እያለቻት ነበረ። ይሄም የባለቤት ወይም የራሴን ቤት መሆኑን እንዳትረሽ እያለቻት ነበር ማለት ነው። እና እናንተስ እንዴት አያችሁት? ይሄን ድራማ ይመቻችኋል ወይስ አይመቻችሁም? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። የኔ ተመልካቾች የሚያስደስታችሁን ነገር ነው መስራት የምፈልገው። ስለዚህ የጽናትን የዚህኛውን ጽናት ድራማ ስሰራ ትወዱታላችሁ ይሄንን ቪዲዮ ወይንስ እንዴት ነው? የማትወዱትና የማይመቻችሁ ከሆነ ግን አልሰራም ማለት ነው። ስለዚህ እናንተም እስኪ ኮሜንት ላይ ያስቀምጡልኝ። የሚመቻችሁና ታሪኩ ደስ የሚላችሁ የሚያስደስታችሁ ከሆነ እየሰራሁኝ እለቅላችኋለሁ። ያለውን ነገር ሀሳብ እየጨመርንበት እየሰራን እንማማርበታለንም ደግሞ እንፈታ ዘና እንልበታለን። የምንማርበትም ነገር አለ ማለት ነው። እና ስለዚህ ውድ ተመልካቾች የምወዳችሁ የማከብራችሁ ኮሜንት ላይ ሀሳባችሁን ስጡኝ። ይሄን ድራማ ትወዱታላችሁ ወይንስ እንዴት ነው?